ሰላም ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዕብራውያን መጽሐፍ ምዕራፍ 5 ላይ ቁጥር 8ን እንዲሁ ሳየው የሆነ የገረመኝ ነገር አለና እሱን አብረን እንድናይ ስለፈለኩኝ ነው። በተረፈ እንዴት ናችሁ? ደህና ናችሁ? ህይወት፣ አገልግሎት፣ ውጣ ወረዱ እንዴት እያደረጋችሁ ነው? በርቱ በጌታ ጸጋ። እግዚአብሔር የተመሰገነ ይሁን። ያው ፈተና፣ መከራ፣ ችግር፣ ውጣ ወረድ በጌታ ሆነንማ በጣም አለ። የኛ ደግሞ ሁሉም ሰው ውጣ ወረድ አለበት። እኛ የጌታ የሆነን ደግሞ ለየት የሚያደርገው በተከፈተ ቦይ በተቀደደ በር ሁሉ ስለማንሄድ የሚያሸን ነገር ያሸናል እንጂ መከራ እንቀበላለን እንጂ ከመከራ ለመሸሽ በሚከፈት ቦይ ሁሉ አንሄድም ማለት ነው። ከዚህም የተነሳ የኛን ለየት ያደርገዋል ማለት ነው። እግዚአብሔር ይመስገን። ይሄ ደግሞ በጌታ የመሆናችን ምልክት ነው። የተጠራነውም ደግሞ ለዚሁ ነው። እንዳልኩት ምዕራፍ 5 ላይ ዕብራውያን መጽሐፍ ቁጥር 8 ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። ስለ ጌታ ኢየሱስ ክርስቶስ ነው የሚናገረው እና ኢየሱስ ክርስቶስ ከተቀበለው መከራ መታዘዝን ተማረ ይላልና የገረመኝ ደግሞ ምንም ልጅ ቢሆን ይላል ማለት የእግዚአብሔር ልጅ በመሆኑ ምክንያት ወይንም እሱ እግዚአብሔር በመሆኑ ምንም ሌላ ትምህርት የመታዘዝ ትምህርት መከራ አላየ እሱ እግዚአብሔር ልጅ ስለሆነ እሱ አዋቂ ስለሆነ እሱ እግዚአብሔር ስለሆነ እሱ ሁሉን የሚያውቅ ስለሆነ የሚጠቅምን ማይጠቅምን ሁሉ የሚያውቅ ስለሆነ ሁሉ ጊዜ እግዚአብሔርን ደስ ማሰኘት ስለሆነ የሚፈልገው መከራ ተቀበለ አልተቀበለ ከመታዘዝ ውጪ ሌላ ለአባቱ ፈቃድ ከመታዘዝ ውጪ ሌላ ምንም ምርጫ የለውም እንዳንል የእግዚአብሔር ቃል ከተቀበለው መከራ መታዘዝን ተማረ ይላል። ምንም ልጅ ቢሆን ምንም የእግዚአብሔር ልጅ ቢሆን ምንም ወልድ ቢሆን ምንም ቅዱስ ቢሆን ምንም የተመሰከረለት ቢሆን ወደ መታዘዝ አካባቢ ስንመጣ የተቀበለው መከራ ከተቀበለው መከራ መታዘዝን ተማረ ይላል እና ይሄ መከራን በመቀበል መታዘዝን መማር የሚባለው ነገር ምንድነው? እንዴት ነው የምትረዱት? ከተቀበለው መከራ እንግዲህ ጌታ ኢየሱስ ክርስቶስ የተቀበለው መከራ በኃጢአት ምክንያት ኃጢአትን ስላደረገ ለኃጢአት ምላሽ ወይንም ደግሞ ልስተካከል እንደገና መከራን እንዳይመጣብኝ ልስተካከል በሚል አይደለም መታዘዝን የተማረው። ነገር ግን ጌታ ኢየሱስ ክርስቶስ ደግሞ የኛን ኃጢአት ተሸክሟል። የኛን ኃጢአት ተሸክሟል። መታዘዙ ሁሉ ስለኛ ኃጢአት እንደሆነ ይሄ ነገር ይገባናል ወይ? ከተቀበለው መከራ መታዘዝን ተማረ የሚለው እስቲል ስለኛ እንደሆነ ይገባናል ወይ? መከራ የተቀበለው ስለኛ ነው እንላለን አይደለም? የታዘዘውም ስለኛ ከተቀበለው መከራ መታዘዝን ተማረ። ምክንያቱስ የኛን በደልና ኃጢአት ነው የተሸከመው። ስለኛ ነው ያንን መከራ እየተቀበለ ያለው። ስለዚህ የሚቀበለው መከራ ደግሞ ስለ ኃጢአት ነው አይደለም እንዴ? በኃጢአት ምክንያት አይደለም እንዴ ወደዚህ የኛን መከራ ሁሉ አይደለም እንዴ በሱ ላይ የወረደው እስከ ሞት ድረስ ማለት ነው። አልፎ እስከሚሰጥ ድረስ ያን ሁሉ
ውርጅብኝ በሱ ላይ ያወረደው የማ ኃጢአት ነው? የዓለም ሁሉ ኃጢአት ነው። የኔና የናንተ ኃጢአት ነው። የሰው ልጆች ኃጢአት ነው። የሰው ልጆች ኃጢአት በመሆኑ ያንን ኮንሲደር እናድርግ ለማለት ፈልጌ ነው። ከተቀበለው መከራ መታዘዝን ተማረ በሚባልበት ጊዜ እሱ ኃጢአት ስላደረገ አይደለም። ለምሳሌ አሁን እኛ መታዘዝን የምንማርበት ነገር አለ። እግዚአብሔር ሲገስጸን፣ ለምሳሌ እግዚአብሔር ሲገስጸን፣ ሲቀጣን ወይም ዲሲፕሊን ሲያደርገን ፔንፉል በሆነ ዲሲፕሊን እግዚአብሔር አምላክ ዲሲፕሊን ኮሬክት ሲያደርገን የሆነ ነገር ሊያስጥለን የሆነ ነገር በእኛ ላይ ሲሰራ it is painful። ግን ዓላማው ምንድን ነው? የእግዚአብሔርን ጽድቅ እንድንካፈል የቅድስናው ተካፋይ እንድንሆን ነው አይደለም የሚለው የእግዚአብሔር ቃል። እግዚአብሔር የሚወደውን ይቀጣል አይደለ? ይገርፈዋል አይደለ የሚለው። ስለዚህ ልጄ ወይ ጌታ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም አይደለም የሚለው የእግዚአብሔር ቃል። እንደዛው ማለት ነው። ከዛ ምን እንሆናለን ማለት ነው? እኛ መታዘዝን እንማራለን አይደለም እንዴ? በሆነ ባደረግነው ነገር ምክንያት በኃጢአት ምክንያት ዲሲፕሊን ስንደረግ የምናልፍበት የዲሲፕሊን ሂደት ምን ያስተምረናል? መታዘዝን ያስተምረናል። ቅድስናን ያስተምረናል። የእግዚአብሔር የቅድስና ተካፋይ እንድንሆን ያደርገናል። ኢን ዘ ሴም ወይ ወደዚህም ስትመጡ እሱ ቅዱስ ቢሆንም በእኛ ምክንያት ስለሆነ እየተገሰጸ ያለው፣ በእኛ ምክንያት ስለሆነ በደልን መከራ እየተቀበለ ያለው፣ በኃጢአት ምክንያት ስለሆነ እኛን ወክሎ ስለሆነ በዚህ ውስጥ ምንን ተማረ ይላል? መታዘዝን ተማረ የሚለውን ነገር መከራን ከተቀበለው መከራ መታዘዝን ተማረ። በጣም የሚገርም ነገር ነው። ጌታ ኢየሱስ ክርስቶስ ከሚቀበለው መከራ እንደ ሰው ማለት ነው፣ እንደ ሰው በሕይወተ ሥጋ ሰው እንዳለ እንደ እግዚአብሔር ሰው። አሁን እኛም የእግዚአብሔር ሰዎች በሥጋ ያለን ወይም በሕይወተ ሥጋ ያለን መንፈሳውያን የእግዚአብሔር ሰዎች ወጣ ስንል ስንበድር እግዚአብሔር አምላካችን ዲሲፕሊን ያደርገናል ማለት ነው። ከዛ እንማራለን። ምንን እንማራለን? መታዘዝን፣ መቀደስን እንማራለን ማለት ነው። የእግዚአብሔርን ሐሳብ ላይ ስቲክ እንድንጣበቅ ይህንን እንማራለን ማለት ነው። ልክ እንደዛው ጌታ ኢየሱስ ክርስቶስም ስለኛ ስለሆነ መከራ እየተቀበለ ያለው እየተገሰጸ ስለሆነ ያለው ባይ ዘ ወይ እየተገሰጸ እኮ ነው፣ ስለኛ ነው። የደህንነታችንን ተግሳጽ በሱ ላይ አኖር አይደለም የሚለው እግዚአብሔር ቃል። ስለዚህ እየተገሰጸ ነው። በዚህ ውስጥ በሚቀበለው መከራ ምን አደረገው? ጌታ ኢየሱስ ክርስቶስን ይበልጥ ለጌታ እንዲታዘዝ እንዲገዛ ነው ያደረገው። ስለዚህ እኛም ዛሬ በዚህ መንገድ ልናልፍ ይገባናል። በዚህ መንገድ ነው የምናልፈው። የምንገሰጽበት ሁኔታ አለ፣ የምንቀበለው መከራ አለ። እንደገና ደግሞ በበደልና በኃጢአትም ምክንያት የምንቀበላቸው መከራዎች አሉ። በእነዚህ ሁሉ መታዘዝን መማር አለብን ማለት ነው። እግዚአብሔር አምላካችን የተመሰገነ። ምንም ልጅ ቢሆን እኮ ነው የሚለው። እኛም እንግዲህ አስቡ፣ እሱ ምንም ልጅ ቢሆን የሚለው የተለየ ነው ለሱ። ምክንያቱም ቅዱስ ነው እንትን እንዳንል ማለት ነው። እሱ ልጅ ስለሆነ ነው መታዘዝ አቅተውም ምንም ችግር የለበትም አይነት እንዳንል። ምንም ልጅ ቢሆን የእግዚአብሔርም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። እኛም በዛ መንገድ እንሄዳለን እላችኋለሁ። ተባረኩ።